ሰላም ጤና ይስጥልኝ ውድ የባህረ ዜና ተከታታዮች፣ በዛሬው ዕለታዊ የዜና ማጠቃለያችን ጠቅላይ ሚኒስትር አብይ አህመድ የኦቢኤን ቃለ መጠይቅና የታሪክ ክለሳ ተቃርኖችን እንዲሁም ከውጭ ኃይሎች ጋር ተፈጥሯል ስለተባለው ያልተቀደሰ ጋብቻ፣ ቱርክ፣ ሳውዲ አረቢያና ፓኪስታን ስለተፈራረሙት አዲስ የሶስትዮሽ መከላከያ ስምምነት በዝርዝር የምንመለከት ይሆናል። እስከ መጨረሻው አብራችሁን ቆዩ። ወደ ዝርዝር ከመግባታችን በፊት ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ላይክ እና ሼር በማድረግ ለብዙዎች እንዲደርስ አድርጉ። የደወል ምልክቷን በመጫን ደግሞ መረጃ ሲጫን ቶሎ ወደ እናንተ የማስታወቂያ መልእክት እንዲደርሳችሁ አድርጉ። ወደ ዝርዝር መረጃው እንገባለን። የጠቅላይ ሚኒስትር አብይ አህመድ የኦቢኤን ቃለ መጠይቅ የታሪክ ክለሳና የስነ አመክንዮ ተቃርኖች ብዙዎችን አሳስቧል። ጠቅላይ ሚኒስትሩ ከኦሮሚያ ብሮድካስቲንግ ኔትወርክ ጋር ባደረጉት ሁለት ክፍል ሰፋ ያለ ቃለ መጠይቅ ያደረጉ ሲሆን በርካታ ሀገራዊና ፖለቲካዊ ታሪካዊ ጉዳዮችን አንስተው ከነዚህ መካከል በዋናነት የብዙዎችን ትኩረት የሳበውና ያነጋገረው ጠቅላይ ሚኒስትሩ የኦሮሞን ሕዝብ ታሪካዊ ስፍራ ለማብራራት የተጠቀሙበት አቀራረብ ነው። ባለፉት 5 ዓመታት ገዢ ሆኖ የዘለቀውን ኦሮሞ በኢትዮጵያ ሀገረ መንግስት ውስጥ ገለልተኛ ወይም ተጎጂ ብቻ ነበር የሚለውን የብሔርተኝነት ትረካ ለመቀየር የተደረገው ጥረት እንደ በጎ ፖለቲካ ፍላጎት ሊታይ የሚችል ቢሆንም ያቀረቧቸው ታሪካዊና ስነ ልቦናዊ ማሳያዎች እንዲሁም የጠቀሷቸው ተቃራኒ ትርክቶች ግን በታሪክና በስነ አመክንዮ ሚዛን ሲመዘኑ በርካታ መሰረታዊ ጥያቄዎችን የሚያስነሱ ጉዳይ ሆነው ተሰምተዋል። የኦሮሞ ህዝብ በኢትዮጵያ ሀገረ መንግስት ግንባታና ጥበቃ ሂደት ውስጥ የነበረው መዋቅራዊ ሚና በታሪክ ሳይንስ የታወቁና አሳማኝ የሆኑ እውነታዎች፣ የታሪክ ክስተቶች በበቂ ሁኔታ የሚያስረዱት ሆኖ ሳለ ለምሳሌ በ16ኛውና በ17ኛው ክፍለ ዘመን የነበረው አመራርነት በየጁ ባላባቶች አስተዋጽኦ የራስ ጎበና የፊት አውራሪነት ሚና ሆኖም ጠቅላይ ሚኒስትሩ ከዚህ አሳማኝ ታሪክ ተሻግረው የሄዱበት ታሪክ ክለሳ በበርካታ ስህተቶች የተከበበ እንደሆነ ተደምጧል። በኤርትራና በሰሜኑ ክፍል የሚገኘው ዶሪ የሚለውን ስም ከገዳ ስርዓት ጋር ወይም ባረንቱ የሚለውን ቦታ ከኦሮሞ ጎሳ ጋር ማያያዝ የህዝብ ስነ ቃላት ትርጓሜ ስህተት እንደሆነ እያለ ዶሪ በኢሮብ ወይም ሳሆብ እና የትግራይ ማህበረሰብ ዘንድ ያለ ስም ሲሆን ባረንቱ ደግሞ በኩናማና ናራ ቋንቋዎች ላይ ግራር ማለት ነው። የዛጉዌ ስርወ መንግስት መሪ የነበሩት መራ ተክለ ሃይማኖት መሪ ከኦሮምኛ መረራ ጋር በማያያዝ ዛጉዌን ታሪክ ለማጋራት መሞከር ዘመን እውነቶችን የመቀላቀል ስህተት ይፈጥራል። ይህ በአክሱም ሐውልት ላይ ያሉትን ቅርጾች ከገዳ አባቶች ከለቻና ቦኩ ጋር በማመሳሰል ማቅረብ በታሪክ አርኪኦሎጂ ዘንድ ተቀባይነት የለውም። ምክንያቱም የራሳቸው ሃይማኖታዊና ኪነ ህንጻዊ አውድ ያላቸው በመሆናቸው። ከፖለቲካ ትረካና ስነ አመክንዮ ተቃርኖ በንግግራቸው ውስጥ ትልቅ ተቃርኖ የሚታየው ሁለት ፍጹም የማይገናኙ ትርክቶችን በአንድ ላይ ለማቀናጀት ሲሞክሩ ኦሮሞ የኢትዮጵያ ሀገረ መንግስት ዋና አካል ሰሪ እና ባለቤት እንደነበረ ሲገልጹ፣ በሌላ በኩል ኦሮሞ ከባርነት ነፃ ወጥቷል፣ አሁን ነፃ ወጥተናል፣ ደግሞ ተመልሰናል፣ የሌሎች ባሪያ አንሆንም የሚል የባርነት ቋንቋ ሲጠቀሙ ይደመጣሉ። ይህ መሰረታዊ ጥያቄ እንደ ማህበረሰብ የሀገረ መንግስቱ መስራች የጦር ሰራዊቱ መሪና የፖለቲካ ባለቤት ከሆነ በተመሳሳይ ጊዜ በዚያው ሀገረ መንግስት ውስጥ በባርነት ስር ነበረ ሊባል አይችልም። ጭቆናና ባርነት በሶሺዮሎጂና በህግ ፍጹም የተለያዩ ትርጉም ያላቸው ሲሆን ታሪክን ከሳይንሳዊ መሰረት ውጭ ለጊዜያዊ ፖለቲካ ፍጆታ ማዋል የሚከተሉትን አደጋዎች ሊያስከትል ይችላል። የታሪክ ጥናት እንደ አርኪኦሎጂ ሳይንሳዊ እሴቶችና ጥንታዊ የሳይንስ እሴት መውደቅ እንዲሁም የብሔርተኝነት ቅሬታና የተጋጨ ህዝባዊ ስነ ልቦና ሊፈጥር እንደሚችል ግልጽ ነው። በአጠቃላይ የኦሮሞ ህዝብ በኢትዮጵያ ሀገረ መንግስት ግንባታ በባህል ወታደራዊና በፖለቲካ ታሪክ ውስጥ ያለው ሚና ግዙፍና በራሱ እውነተኛ ታሪክ ላይ የቆመ መሆኑ ይህን እውነታ ለማስረገጥ ያልተረጋገጡ የቋንቋ ምልልሶችንና የተጋጨ ትርኮችን መጫን አያስፈልግም። ሀገራዊ እርቅን እንደ አንድነት ሊመጣ የሚችለው ታሪክን በነበረበት ታሪካዊ ዑደትና በሳይንሳዊ ሚዛን መቀበል ስንችል ብቻ መሆኑ። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ በኦሮሚያ በአማራና በትግራይ ክልሎች የሚንቀሳቀሱ ታጣቂ ኃይሎች መንግስትን በኃይል ማሸነፍ እንደማይችሉ ሲረዱ ያልተቀደሰ ጋብቻ መፍጠራቸውን ገልጸዋል። ጠቅላይ ሚኒስትሩ አክለውም ቀደም ሲል እርስ በርስ ሲጠየቁ የነበሩና መንግስት እንዲታደጋቸው ይጠይቁ የነበሩት አካላት አሁን ላይ ጥምረት መፍጠራቸው በራሱ እየተዳከሙ መምጣታቸውን የሚያሳይ ግልጽ ማሳያ ነው ሲሉ፣ ይህ በእንዲህ እንዳለ ታጣቂዎች ኤርትራንና ሱዳንን ጨምሮ ከውጭ ተዋናዮች ድጋፍ ለማግኘት የሚያደርጉትን እንቅስቃሴ ህዝቡ በጥንቃቄ ሊረዳው እንደሚገባም አስገንዝበዋል። ቀደም ሲል ሀገሪቱን በብቸኝነት ይመራ የነበረው ቡድን ያጣውን ስልጣን በኃይል ለመመለስና ማሰቡም ለሀገሪቱ ግጭቶች ዋነኛ መንስኤ መሆኑን የገለጹት እኛ ከስር የለቀቅናቸውን በኋላ ግን ወደ ራሳቸው ቡድን የተገለበጡ አሉ ሲሉም የተናገሩት እኛ እውነታ ስለያዝን እናሸንፋለን ያሉት ጠቅላይ ሚኒስትሩ የሀገር ውስጥ ልዩነቶችን በካበተ እርቅና ሽምግልና ባህላችን ከመፍታት ውጪ ከውጭ ኃይሎች ጋር መሻረክና መጣመር ከጥፋት በስተቀር ምንም የሚያመጣው ውጤት የለም ሲሉም አሳስበዋል።
ከሀገር ውስጥ ዜና አልፈን ወደ ውጭ መካከለኛው ምስራቅ ስንሄድ ደግሞ ቱርክ፣ ሳውዲ አረቢያና ፓኪስታን የመካ ስምምነት የተሰኘ አዲስ የሶስትዮሽ የመከላከያ ስምምነት ተፈራርመዋል። ታዲያ ይህን ስምምነት የሰማችው እስራኤልም መደንገጧ ተነግሯል። ቱርክ፣ ሳውዲ አረቢያና ፓኪስታን በቀጠናው እያየለ የመጣውን የደህንነት ውጥረት ተያይዞ ወታደራዊ ትብብራቸውን ለማጠናከር የመካ ስምምነት የተሰኘ አዲስ የሶስትዮሽ የመከላከያ ስምምነት መፈራረማቸው ተነግሯል። ይህ የሶስትዮሽ ስምምነት የተፈረመው ሳውዲ አረቢያ በቀይ ባህር በባዕብል ኤል መንደብ ሰርጥ እና በኤደን ባህረ ሰላጤ የሚንቀሳቀሱ መርከቦችንና የኃይል ማጓጓዣ መስመሮችን ጸጥታ ለመጠበቅ ያለመ የባህር መከላከያ ኃይል ለማቋቋም ማቀዷን ባስታወቀች በቀናት ልዩነት ውስጥ መሆኑ ሌላው አሳሳቢ ጉዳይ ሲሆን ስምምነቱ የሶስቱን ሀገራት የመከላከያ አቅም ለማስተሳሰር እና የቀጠናውን የኃይል ሚዛን ለማስጠበቅ ያለመ መሆኑም ተጠቅሷል። ይህ በእንዲህ እንዳለ እስራኤል ስጋቷን የገለጸች ሲሆን እስራኤል አሜሪካ ከኢራን ጋር የገቡት ግጭት ይህ የሶስትዮሽ ትብብር ምናልባትም ከኢራን ጎን ከሆነ ስጋት ላይ ሊጥለን ይችላል የሚል ፍራቻ አዝንባለች። እስራኤል ታዲያ ሌላ ዝግጅት ልታደርግ ይሆናል የሚለው ደግሞ ሌላ አሳሳቢ ጉዳይ ሲሆን በዚህ ጉዳይ ላይ ሌላ አዲስ መረጃ ሲኖር ይዘንላችሁ የምንመጣ ይሆናል። ለዛሬ ይዤላችሁ የቀረብኩት እነኚህ ዋና ዋና ዜናዎች ናቸው። እስካሁን አብራችሁ ስለቆያችሁ እያመሰገንኩኝ ለቻናሌ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትዘነጉ። በሌላ ፕሮግራም እስክንመለስ መልካም ቆይታ